አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተትረፍረፍ ይበል። እንግዲህ ዛሬ መጥቻለሁ ያው የእናንተን ኮሜንት ምላሽ ለመስጠት ማለት ነው። እንግዲህ አንድ ኮሜንት ጽፋችሁልኛል፣ ያን ኮሜንት የምመልስ ነው የሚሆነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ከስደት አገራችን ላይ በጣም ጠንክረን የምንሰራ ይሻላል በሚል ነው። ስደት ሁሌም አዲስ ነው። ስደት ላወቀበት ሰው ነው እንጂ የሚለውጠው ላላወቀበት ሰው ሁሌም ቢሆን እየተመላለሱ የምልልስ ህይወት ነው የሚሆነው ስደት። ስለዚህ አበረታቱን፣ አጠንክሩን። እኛ ዩቲዩብ ከጀመርን በጣም 2-3 ዓመት ሆኖናል ይመስለኛል። እንደዛ አካባቢ። ነገር ግን ከ10,000 ወይም ደግሞ 9,000 ሰብስክራይብ ነው እስካሁን የገባ ነው። ነገር ግን እናንተ አላበረታታችሁንም ማለት አይደለም። የሚያበረታታም ሰው አለ፣ የማያበረታታም አለ። ግን ሁላችሁም እንድታበረታቱ ነው በአክብሮት የምጠይቀው። እንግዲህ ወደ ውጭ ልሄድ ነው ብዬ በሰራው ቪዲዮ ላይ እርግጥ ውጭ ያስመኛል። አሁን ያለው ነገር ሁሉ በጣም ከባድ ነው ማለት ኑሮ ከጊዜ ወደ ጊዜ እየጨመረ ነው ያለው። ነገሮች ሁሉ ባሉበት እየቆዩ አይደለም። እንደምታዩት እዚህ ጋር ዘይት ይታያቸዋል። 1450 1500 ነበር፣ አሁን 1750 ገብቷል። ሌላውን በተመሳሳይ ዱቄቱም ስኳርም ዱቄት ለምሳሌ 1 ኪሎ 120 ብር ነው። ስኳር ለምሳሌ 1 ኪሎ 180 ብር ነው። በጣሳ ደግሞ 260 ብር ነው። ሩዝም እንደዚሁ በኪሎ 130 ብር አካባቢ ነው። ስለዚህ ይህ እየተደራረበ ኑሮውን ጣራ ስላስነካው ያው እሄዳለሁ ብዬ ወስኜ ቪዲዮ ለእናንተም ሰርቼ ዱአ እንድታደርጉልኝ ነበረ። ነገር ግን በመሃል ብዙ አወዛጋቢ የሆነ ኮሜንት ተጽፏል። ያን ስታይ ደግሞ ሶፊያ ጓገጫለች ማለት ነው። እና ክቡራን ቤተሰቦች ያው ምን አለ መሰላችሁ፣ ያው ሀገር ላይ 2 አይነት 3 አይነት የቢዝነስ የገቢ ምንጭ ከሌላችሁ መኖራችን አንድ ወይ ደግሞ ደስተኛ ወይ ደግሞ የሆነ ትንሽዬ ብር እንትን የምትሉ ካለ በጣም ነው የምትቸገሩት። ስለዚህ የኮሜንት የተጻፉ አንቺ ባልሽን ካላክሽ ወይም ደግሞ ከሄደ ተስፋ ቁረጭ የሚባል ነገር ተጽፏል ኮሜንት ላይ። ስለዚህ እንደዚህ አይባልም። ሰውን ከትዳር መለያየት ነው የሚሆነው። ስለዚህ ክቡራን ቤተሰቦቼ እኔ አሁንም ፕሮሰስ ልጀምር። ባለፈው ፓስፖርቱን ተቀብያለሁ። ስለዚህ ያው ሜዲካል ምናምን አለ፣ ከዛ በኋላ ሲኦሲ የሚባል አለ። ያንን እንትን እያልኩ ነው። ያንን ከጨረስኩ በኋላ እንግዲህ ወደ ውጭ የምወጣበት አጋጣሚ ነው የሚፈጠረው። ስለዚህ ክቡራን ቤተሰቦቼ ዱአ አድርጉልኝ፣ ዱአችሁ አይለየኝ። እንግዲህ እንደምታዩት ሱቄ እዚህ ነው። ያው በነገራችን ላይ በዩቲዩብ የሆነ ልጅ አይታው ይሄን ሱቅ በአካል የሆነ አየችኝና እንደ አንተ ዩቲዩብ እና ክቡራን ቤተሰቦች በዚህ ልክ ነው መረዳት መቻል ያለብን። ሁላችንም በአቅማችንና በቅዋችን በጊዜያችን መስራት መቻል ያለብን። አሁን ደግሞ ኢትዮጵያ ነዳጅ ወጥቷል፣ ለገሂዳ ወረዳ ወጥቷል። እንግዲህ አገራችሁ በጣም እንቁ የሆነ አገር ነው ኢትዮጵያ። እንግዲህ ነዳጅ ወጣ ማለት አባይ ተገደበ፣ እንደገና ደግሞ የባህር በር አሁን ደግሞ ጥያቄ ላይ ነው። ያ ከተመለሰ በጣም እጅግ በጣም የሚያምርና የተሻለ ህይወት የምንኖርበት አጋጣሚ ይከሰታል ብዬ አምናለሁ። አሁንም ቢሆን ለሀገራችን ሰላም ሁላችሁም ዱአ ማድረግ መቻል አለባችሁ። ዱአ አድርጉ። ለሁሉም ነገር ዱአ ነው መፍትሄው። እያንዳንዱ ነገር ኑሮ እንዲረክስ፣ ሀገራችን ሰላም እንዲሆን፣ ሀገራችን እንዲያድግ፣ ሰው በቃ ሰው ቴክኖሎጂ ተጠቅሞ ምንም አይነት ነገር ጥሩ ነገር በጥሩ ሁኔታ እንዲኖር ሁላችንም ዱአ ማድረግ መቻል አለብን። አሁን ወላሂ
ወላሂ ነው የምላችሁ። እንትኑ ነዳጁ ዝም ብሎ በቃ በተፈጥሮ አስገዳጅነት በራሱ ነው የወጣው ማለት ነው። በጣም ገራሚ ነው። እጅግ በጣም ይገርማል። ግን መጣሁ እንዴ ጠብቀኝ ባባ ውጭ ጠብቀኝ። አንተን ጠብቀኝ ውጭ ቶሎ በል ስነግርህ ስማ። እንግዲህ ካልሰማህ እቆጣሃለሁ። ቶሎ በል አያ ውጭ ጠብቀኝ። መጣሁ። እጠራሃለሁ። እሺ ወይ እሱ ቁጭ በል ዝም ብለህ እና ክቡራን ቤተሰቦቼ በዚህ ልክ ነው መረዳት መቻል ያለብን። እያንዳንዱ ነገር ለሁሉም ነገር ጊዜ ያለው ለሁሉም ነገር ማስተዋል መቻል አለብን። እያንዳንዷን ነገር በቁም ነገር ነው መያዝ መቻል አለብን። ሁላችሁም አደራ ምለው ነገር የገንዘባችሁንና የጊዜያችሁን ነገር አደራ። በሰው ትዳር ገብታችሁ ደግሞ አትበጥብጡ ብዬ ነው የማምነው ማለት ነው። ታዲዋ እና ክቡራን ቤተሰቦች በዚህ ልክ ነው መረዳት መቻል ያለባችሁ እያንዳንዷን ነገር ማለት ነው። እና ክቡራን ቤተሰቦች ምን ልላችሁ ፈልጌ ነው እንዴ በዩቲዩብ እኮ ሳየው በቪዲዮ ሳየው ሱቅህ በጣም ትልቅ ምናምን መስሎ ነበር አለች። አማን ነው ወይ እንዴት ነው? ሰላም ነው አለ። ምን ልስጥሽ? ክቡራን ቤተሰቦች እና እንዳያችሁት እንደሰማችሁት ነው ኮሜንቱ እንደዛ ነው የሚለው። ስለዚህ እኔ ደግሞ እዚህ አንድ አይነት ስራ ብቻ ታቅፌ መኖር ስለማልፈልግ ሁለት ሶስት አይነት የገቢ ምንጭና የቢዝነስ ሀሳብ አፍልቄ መኖር ነው የምችለው እና ዝም ብሎ ቁጭ ብሎ አንድ አይነት ሀሳብ ብቻ አንድ አይነት ገቢ ብቻ እየጠበቁ መኖር ያው ከእጅ ወዳፍ የሆነ ህይወት ነው የሚያኖረው ማለት። ስለዚህ ከዛም ከዚህም አቀላጥፎ መስራትና የገቢ ምንጩን ሁለት ሶስት ማድረግ ግድ ስለሚሆን ያን በማስመለከት ነው ደግሞ ውጭ መሄድ ፈልጌያለሁ። ውጭ መሄድ ፈልጌ እናንተ ይሄን በእርግጥ ኮሜንቱን አንድ ሰው ነው ሁለት ሰው የደገመው ውጭ አትላኪ ወንድና ምነሽ አትላኪ ብላችሁ ጽፋችኋል። ይሄ ደግሞ አግባብነት የሌለው ነው። እናንተ ከወዲሁ ራሳችሁን የምትቆጥቡ የተሻለ ነው። በህይወትና በሰው ትዳር ገብታችሁ ባትፈተፍቱና ባታወሩ የተሻለ ነው ብዬ እገምታለሁ። እና ክቡራን ቤተሰቦቼ በዚህ ልክ ነው መረዳት መቻል ያለባችሁ። እኔ እማውቀውን ላስረዳችሁ ብዬ ነው። እንግዲህ በቅርቡ አገር ገብቶ የሆነ ስራ የጀመረው ወንድም አለኝ። አንድ ቀን ፕሮግራም ይዤ እማወራችሁ ነው የሚሆነው። ስለዚህ ምን አይነት ስራ እንደጀመረ ምን አይነት ስራ ሀሳብ አማክሬው ወደ ስራ እንደገባ ብዙ የምናወራ ነው የሚሆነው። ስለሱ ግን አንድ ቀን እሱ ጋር ሁኜ እማወራችሁ ነው የሚሆነው። ኢትዮጵያ መጥታችሁ ወደ ስራ ከገባችሁና ወደ ስራ ከተሰለፋችሁ የማትለወጡበትና የማታድጉበት አቅጣጫ የለም። ነገር ግን ከወዲሁ ገንዘብ ያስፈልጋል። ገንዘብ ካላችሁ ምንም አይነት ነገር መስራት ትችላላችሁ። ገንዘቡ የሚያመጣው ምንድነው ግን ስራ ስችሉና ስራ ስትለምዱ ነው። እሺ እና በዚህ ልክ ነው መረዳት መቻል ያለባችሁ ሁሉንም ነገር ማለት ነው። እና ያለው ነገር ይሄ ነው። እኔ ይሄን ነው ማለት የምችለው። እናንተ ደግሞ ይሄን ነገር ከማተቆጥባችሁ አገር እንዳይወጣ ወደ አረብ ሀገር እንዳይሄድ ወንድማምን ቀብሮ ነው እያላችሁ የምታንኮላሹና ሀሳብ የምታሰርዙ ባካችሁ ከወዲሁ ራሳችሁን እንትን ማለት አለባችሁ። ስለዚህ እኔ ይሄን ነው ማለት የምፈልገው። ሌላ ምንም ነገር የለኝም። ለዛሬ የነበረኝ ፕሮግራም እዚህ የተነገረ ፕሮግራም